ዜጎች በጸራራ ፀሐይ ይታገታሉ፣ በሚሊዮን ብር ይጠየቅባቸዋል። የመንግስት የጸጥታ መዋቅር በተለይም ፖሊስ ደግሞ አማራዎችንና የአማራ ልሂቃንን የአማራ ህዝብ ጥያቄዎችን በማንሳታቸውና መንግስትን በተለያየ መንገድ በመተቸታቸው ብቻ የፈጠራ ወንጀል እየተሰጣቸው በማንነታቸው በጅምላ ይታሰራሉ፣ በጅምላ ይከሰሳሉ። ፍርድ ቤትም ነፃ ሲላቸው ፖሊስ ግለሰቦችን አስሮ ያቆያል። የኢትዮጵያ መልካ ፖለቲካ በሙሉ ያዳረሰ በሚባል ደረጃ ሀገራችን ሁሉም አካባቢዎች የደም ምድር ሆነዋል። ሙሉ አማራ ክልል አዲስ የጦርነት ቀጠና ተደርጓል። ከፊል ኦሮሚያ ክልል የጦርነት ቀጠና ሆኖ ባጅቷል። ትግራይ፣ አማራና አፋር ፋይዳ ባልነበረው የብልጽግናና የህወሓት የስልጣን ጦርነት ምክንያት ደቋል። ቤንሻንጉል፣ ጋምቤላ፣ አብዛኛው የደቡብ ኢትዮጵያ አካባቢዎችም ከሌሎች የተለየ አይደለም። በማህበራዊ ዘርፉ ቢሆን ወንጀል ተበራክቷል። ከ200 ሺህ በላይ ሰዎች ወይም ዜጎች በመንግስት ቤታቸው ፈርሶ ጎዳና ላይ ወድቋል። እንደ ብልጽግና ሹማምንት አባባል ህጋዊ ደሃ ተደርገዋል። በሚሊዮን የሚጠጉ ዜጎችም በሰሜኑና በምዕራቡ የሀገራችን ክፍሎች በነበረው ጦርነትና ማንነት ተኮር ጥቃቶች የውስጥ ተፈናቃይ ሆነው የሰቆቃ ኑሮ ይገፋሉ። ባለፉት 5 ዓመታት በሚሊዮን የሚቆጠሩ ዜጎች ህይወታቸውን ተነጥቀዋል። ለዚህ ሁለንተናዊ ሀገራዊ ብስቅልቅል ቀውስና ውድመት ወይም ሀገራዊ መክሸፍ ዋነኛ ተጠያቂው የብልጽግና መራሹ መንግስትና የእርስዎ የወደቀ አመራር ወይም ፌልድ ሊደርሽፕ ነው። ገዢው ፓርቲ በነቢብ ብልጽግናን አመጣለሁ እያለ ቢብል ቢገዘትም በተግባር ለኢትዮጵያ ህዝብ ያመጣለት ግን ጉስቁልና ሆኗል። ብልጽግና አገርን ከቀውስ ማውጣት ካልቻለና ዋነኛ ተቃዋሚ ፓርቲዎችም የብልጽግና ወይም ያገዛዙ አገልጋይ በመሆናቸውና የችግሩም አካል በመሆናቸው ከፓርቲዎቹ የሚጠበቅ መፍትሄ አይኖርም። ክቡር ጠቅላይ ሚኒስትር፣ ለወደቀው የእርሶና የብልጽግና ፓርቲው አመራር መፍትሄው ምንድን ነው? የሀገራዊ ቀውስ መፍትሄ አፈላላጊ ጉባኤ እንዲዘጋጅ አድርገው ሳይረፍድ ለሀገራዊ ቀውሱ መፍትሄ መላ ቢበጅ አይሻልም ወይ? እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። መንግስታችንን በሚመለከት የቀረቡ ክሶች አሉ። እነዚህ አሊጌሽንስ ሙሉ በሙሉ መጣል ጥሩ አይደለም። ማክሲመም ከውስጡ የምንማርበትን ጠቃሚ ነገር መውሰድ ጥሩ ነው። ተቃዋሚ ፓርቲ ፓርላማ ውስጥ የሚያስፈልግበት ዋናው ምክንያት ገዢው ፓርቲ የማያያቸውን ነገሮች ለማሳየት እንዲጠቅም፣ ምንም ጉዳት የለው። በተለይ አንዳንዴኛ በውሸት መረጃ ባልተገባ መንገድ ፋክቶች በመናገኝበት ሰዓት ተቃዋሚዎች ደግሞ ሞር ፈልፍሎ በማውጣት መንግስት እንዲሰማውና እንዲያርመው ማድረግ መቻል በጣም ጥሩ ነገር። አሁን ችግርም የሆነው ደምሮ ሁሉን ነገር መጥፎ ማድረግና ደምሮ ሁሉን ነገር ጥሩ ማድረግ መካከል ላይ ነው። እንደዛ ከሆነ ያስቸግራል። ከዚያ ውስጥ ነቅሶ አውጥቶ ለመማር ያስቸግራል። አንዱ ታማሚ ሐኪሙ ጋር ይሄድና ሐኪሙ የተቸገረ ያለው ጭንቅላቴን ስነካ ጭንቅላቴ ያመኛል፣ ደረቴን ስነካ ደረቴ ያመኛል፣ ሆዴን ስነካ ሆዴ ያመኛል፣ እግሬን ስነካ እግሬ ያመኛል፣ መላው አካሌ መፈተሽ አለብህ ብሎ ይጠይቀዋል። ሐኪሙ ደጋግሞ ከጠየቀ በኋላ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ በሽታው ያለው እጅ ላይ ነው አለው ይባላል። አሁን ሁሉ ነገር ጨለማ ከሆነብን በጨለማ ውስጥ ያለነው እኛ ነን ማለት ነው። አንዳንዱ ነገር ጥሩ ነው፣
አንዳንዱ ነገር መልካም ጅማሮ ነው። አንዳንዱ ነገር ገና ብዙ ይቀረዋል። ያ ብዙ የሚቀረውን ተቀብለው ወስደን ማረም አለብን፣ ፍጹምነት ስለሌለ። ጥሩ የሆነውን ነገር ደግሞ ቢያንስ ባናመሰግንም በዝምታ ማለፍ ነው የሚሻለው። እንደዚያ ካልሆነ በእኛና በተቃዋሚዎች መካከል የሚኖረው ዝምድና የተበላሸ ይሆናል። ያው እንደምታውቁት ብልጽግና በከፍተኛ የወንበር ብልጫ የተመረጠ መንግስት ነው እና ብዙውን ነገር በራሱ እየጨረሰ መሄድ ሙሉ መብት አለ። በፓርላማም ይሁን በካቢኔ። ነገር ግን አሳታፊነት ያስፈልጋል። አብረን ብንሰራ ይሻላል፣ አንዳንዴ እውቀት ይጎልብናል በሚል ሂሳብ ወደ ሰፊ ደግሞ ሲኮን ነገር እንዳይበላሽ በእናንተ በኩል በተወሰነ ደረጃ ለማየት መሞከር ጥሩ ነው። ለትውልድ ማሰብ፣ ለነገ ማሰብ። ለዛሬ ብቻ ከሆነ ጥሩ አይደለም። ጦጣ አንድ ሙዝና 1000 ብር ቢቀመጥላት አንዷ ሙዝ ነው የምታነሳው። ያ 1000 ብር ብዙ ሙዝ እንደሚገዛ አታውቅም። ለዛሬ ዩቲዩብ እና ፌስቡክ ላይ ሙዙን ብናነሳ ለትውልድ መከራ እናስተላልፈው። ለዛሬ ፌስቡክ ጥሩ ነው፣ እንደዚህ አይነት ንግግር ጠቃሚ ነው። ለዛሬ ዩቲዩብ ጥሩ ነው፣ አቶ እንትና አደረጉ ለሚለው ማለት ነው። ለጄኔሬሽኑ አይጠቅም እና ቆም ብለን ጠቃሚ በሆነ ነገር እኛም ማናየውን በማሳየት ለኢትዮጵያ ሕዝብ የሚጠቅመውን ነገር ብናቀርብ ጠቃሚ ይመስለኛል። በድምሩ በኢኮኖሚ፣ በሰላም፣ በአንዳንድ ጉዳዮች ከቀረቡ ጉዳዮች ውስጥ የምንወስዳቸውና የምንሰራባቸው እንዳሉ ምንም ጥያቄ የለው። በጥቅሉ ግን እንደው ኢትዮጵያ ጨለማ ውስጥ ናት ከተባለ ኢትዮጵያ ከሰብሳራ 3ኛ ኢኮኖሚ ናት። ኢትዮጵያ ከኢስት አፍሪካ 1ኛ ናት። ትላልቅ ተቋም የገነባች ያለች ሀገር ናት የሚል መልስ ሆኖ ያልቃል ማለት ነው እና በአንድ ጫፍ እንዳንዘጋው እየተቀራረቡ እየተመካከሩ መሄድ ነው የሚሻለው። ለፌስቡክ ፍጆታ ጥሩ ነው፣ ለሀገር ግን ብዙም ጥቅም ያለው አይመስለኝም። ሁለተኛው ጠቃሚ ሀሳብ ምርጫን በሚመለከት ይሄን በጣም ማድነቅ እፈልጋለሁ። ምርጫ ይካሄድ የሚለው ሀሳብ በጣም ማድነቅ እፈልጋለሁ። የተቃዋሚዎች ብዙ ችግር ምርጫ አይፈልጉም፣ ዝም ብላችሁ ልቀቁና እንያዝ ነው የሚሉት። አሁን ምርጫ ይደረግ የሚለው ሀሳብ በጣም ጠቃሚ ነው፣ ግን 3 ዓመት መታገስ አለብን። በየሳምንቱ ምርጫ ስለማይደረግ 3 ዓመት ታግሰን ያለን ሀሳብ ይዘን ቀርበን እኛም ይዘን ቀርበን የኢትዮጵያ ሕዝብ የሚፈርደውን ፍርድ በጸጋ መቀበል ነው። የዛሬ 2 ዓመት የፈረደውን ፍርድ አልተቀበልኩምና አሁን ፓርላማው ፈርሶ ምርጫ ካልተካሄደ አሁንም ፈርሶ ቢካሄድ ነው የሚመረጥ፣ ካልተመረጠን ይቀጥላል ጉዳዩና በየ2 ዓመት ነው ምርጫ ለማካሄድ ትንሽ አቅም ስለሚያንሰን በተቀመጠው መንገድ በ5 ዓመት እናረጋለን። ያኔ ያሉ ሀሳቦች ለህዝብ ቀርበው እኛ ህዝብ በሚፈልገው ልክ ካላገለገልንና ካልጠቀምን ህዝቡ በምርጫው ሲቀጣን እጅ ስመን ባንስመም እጅ ነስተን እናስረክባለን። እስከዛ ግን መታገስ ጥሩ ይመስለኛል። ፍርዱ ለህዝብ መተው ነው። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል። ብናበላሽ እንኳን ከአቅም ማነስ እንጂ ሆን ብለን እንደሆነ ያውቃል። የትኛውም ጫፍ ያለው ባይዘው ፌስቡክ ላይ ያለው ኢትዮጵያ አይደለም። የትኛውም ወረዳ ብትሄድ የኢትዮጵያ አርሶ አደር የሱን ጎተራ እየሞላ እንደሆነ ያውቃል። የትኛውም ደሃ እናት በተቻለ መጠን ቤቷን ለመጠገን እንደምንሞክር ታውቃለች። የኛ ተስፋ እነሱ ናቸው እና ፍርዱን ለህዝብ እየተውን መሄድ ጠቃሚ ይሆናል። የእርሱ አመራር ለተባለው እንግዲህ ብልጽግና በቀደም ስብሰባው የእርሱ አመራር ጥፋት አመጣብናል አላለም። በሚቀጥለው 3-4 ወር ደግሞ ስብሰባ አለው። ጥፋት አመጣብናል ካለ የብልጽግና ጉዳይ ነው የሚሆነው፣ የኔ ጉዳይ በግል ማለት ነው። በጋራ ያለው ጉዳይ ግን ጊዜውን ጠብቀን ማየት ጠቃሚ ይመስለኛል። በድምሩ በችግር ውስጥ እድል ብናይ፣ በጣም በርካታ ችግር አለ። እድል ብናይ፣ በነውጥ ውስጥ ለውጥ ብናይ፣ ነውጥ አለ፣ እዛ ውስጥ ደግሞ ለውጥ አለ። በውድቀት ውስጥ ስኬት ብናይ፣ እየወደቅን እየተሳካልን መሆኑን ብናይ፣ የተገኙ እመርታዎችን ለመስፈንጠሪያ ብንጠቀምባቸው፣ እመርታዎች አሉ ግን ለተጨማሪ መስፈንጠሪያ ብንጠቀምባቸው ኢትዮጵያ በጀመረችው መንገድ ለሚቀጥሉት ዓመታት እድገቷን ካስቀጠለች
የተቋም ግንባታዋን ካስቀጠለች፣ የሚገጥሟትን ችግሮች በውይይት ከፈታች፣ ከጦርነት ራሷን ከጠበቀች፣ እዚህ ጋር ጦርነት እየጎሰሙ እዚህ ጋር ሰላም አምጡ ከሚሉ ሰዎች ከተገላገለች፣ ሰላማዊ ቲንኪንግ የበዛባቸው ሰዎች ካሉ በሰላም በፍቅር በወንድማማችነት ማደግ መበልጸግ እንችላለን። አሁንም በልበ ሙሉነት የምናገረው በአፍሪካ ውስጥ በእኛ ደረጃ እያፈራረሰ እየሰራ መንግስት ማግኘት ያስቸግራል። ብዙ ስራ እየተሰራ ነው ኢትዮጵያ ውስጥ ያለው። ብዙ ደግሞ ይቀርናል። ብዙ ሌባ በውስጣችን አለ፣ ብዙ አጭበርባሪ በውስጣችን አለ፣ ብዙ ንፉግ በውስጣችን አለ። ገና ብዙ ጥረት ይጠበቅብናል። ሰራም ብለን ሳንኩራራ፣ እንዲያው ጠፋን ጨለማ ውስጥ ነን ብለን ሳንታወር፣ በሚዛኑ እያየን ከሄድን ግን በጋራ ለማደግ የሚያስችል